ሊሆነ ነገር የምታየው? አዎ እኔ በጣም እኮ ነው መስዬ እንዴት እንደማይታቀለሽ እያንዳንዱ እኔ ደግሞ ማለት ነው መቅዲ ቆይ እናውራበት። አፈናችኋት እናውራበት። ቆይ ታወራለች ከስር እየጻፈች እንዴ እናውራበት። እኛ ሚውታን ፈላታ ነው ታዲያ ማውራት ከፈለገች እሺ ፍርዬ እኮ ቅድም ነው የገባችው ማርያምን ተሳስቷት እና ታዲያ ማን አታውሪ ያላሰዋል እንዴ ምን አሳላ ምንኛ ታውራ አውሩ እሺ ቆይ እስቲ አንዴ መቅዲ ቆይ እስቲ አንዴ ዊዘሪት አለች ሚውት አረገች የለችም ዩዘር ሲጀመር የሆነ ምነግራት ነገር አለ ዊዘርዬ ዊዘር እኔ የምልሽ ትላንትና ቀለበቱ በጣም ይዞሻል ግን ቀለበቱ በጣም ነው ያዘሽ ከቀለበት የበለጠ ሌላ ቀለበት አይቻለሁ እኔ እሱ ላይ ነኝ ያረጋል ቀለበት እኮ ይገባል ይወጣል ሌላም አይወጣም አይገባ አይተናል አሁን ይጅበት እስቲ ዘርዬ ቦንትዬ ቀጥ እስቲ ቦንትዬ እስቲ ቀጥ አሁን ቦንትዬ 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 እስቲ የየሩስ እና ቦንትዬ የየሩስ አላወራቸው እስታውን ቦንትዬ ምን ላውራ ዘርዬ ስለ ቪዲዮ ዛሬ ፍሬ ምላሷ ላይ የሆነ ነገር ቆሟል መሰለኝ አላየሽም ዛሬ ቦንትዬ አሁን እዚህ ጋር ባወራ ሌላ ነገር ይሉኛል እንጂ ያየሁት ነገር እኔ ሰው አላየሁም እና እኛ ምን በስመ አብ አይ እንዴ ስታይ አሁን መቼም ይሄን አይቶ እኮ በቃ ምንም ነገር የለም የሚልም አይጠፋም እንዴ አሉ እዚህ ጋር የሆነ ሰው ፍቅር ግለጽ ባሉት ሲሉ የምሮረሽ ሰው እኮ እናቴ አይኑን ታውሯል ሙትዬ ባይ ዘ ወይ የሆነ በጣም በቃ ሀይ የሆነ ነገር አላየሽም ከበፊቱ እዛኛው ጋር አሁን አይ ቲንክ በጣም ስቴብል ሆነለት መሰለኝ ያ ለምን መሰለሽ የተደበቀው ነገር በአጋጣሚዎች የወጣ መሰለኝ አንዳንዴ ቦምብ ሲፈነዳ እኮ ያው የሚደርስበት ቦታ አስቸጋሪ ግን አንቺ የምታስቢው አይነት ነገር አይደለም እንደዛ ሳይሆን እውነት የምሬ ነው ቦንትዬ ነው ለምን መሰለሽ ውትዬ እዚህ ጋር አሁንም በፊት እንደምንለው ነገር የሆነ ይገባኛል ዝም በይ እኛ አውሩ እኛ እንሰማም ማለት ያለችው ሴትዮ እንግሊዘኛ ትሰማለች አማርኛ ራሱ በስነስርዓት መስማት የማይችል ህዝብ ላይ እኮ ነው ያለነው እኛ እኔና ገኒ በእንግሊዘኛው ጀመርንና እንዴት አድርጌ ላውራው ለካ ሚስጥር አታወሪበትም እሱን ወደ ግራ ገብቶኝ በቃ አለን ቲጂ ነበረች በኮድ ማውራት ነው ኧረ አዎ ሲሪን ከፍተው ቁጭ ሊሉ ኮድ ይሻላል ጎግል ያደርጉታል እንግሊዘኛው ኬሚስትሪውን ግን በደንብ አይቼዋለሁ ባይ ዘ ወይ ቡንቱ አይደል አዎ እኔ ሁሌ ነው የማየው እኮ ግን ሲጣሉ ያለውን ነገር ነው የዛሬው ቦንቱ የዛሬው ይለያል የዛሬው ቲጂ የዛሬው እኮ ነው እጅግ ደስ የሚል ለየት ያለ ጎልዶ ነብሽ እንዴ በጣም እንዴ ምነካሽ በጣም በቃ ማግኒቱ በጣም እንትን ብሏል ልጅ የምናው እንግሊዘኛ አውሪ ስትባይ ነው እንደስ አውሮ ስትብያስ ያሳይ ግን ያስላይ ነው ሶሪ ያ ቁጥር አረጋ የሚጋሽራ ነገር አይቻለሁ የሆነ ማይሄድ ነገር አይቻለሁ የሆነ በቃ ያ ልክ ያልሆነ ማለት ነው ሚውትሽን ከፍተሻል ታወሪም እንዴ ቦንቱ አስወጫት ቡቱማ አትወጣም እንዴ ቡቱ ከወጣች እንደ ይወጣል አይደለም እኔ ፍሬን ነው እንጂ ከስር ቁጭ ብለህ አታወራም እንደ ሚውት አውሪ ቡትዬ እኔና አንቺ እንሰማማ በዚህ መሀል ይለፍልፉ ሚስጥር ወይ እንትን ብዬ ልንገርሽ ጀስት አልፋቤት አስቀንጪ ምንድን ነው የሚባለው ስፔሊንግ አስቀንጪ እሺ እንዴ ኤል አልፏል አይ እሱም አልፏል ኤም ራሱ አልፏል ኤምም አልፏል ኬ አልፏል ኤም አልፎ ሁለተኛ ዓመት መጥቷል ያ ግን ማሽ ላይ ነው አዎ ግን እሱን አታምኝም እኔ ዛሬ በጣም ነው የምናደደው ይሄን ካላምንሽ እንዴ እኔ አምናለሁ ግን በጣም በሚገርምሽ ሁኔታ በቃ አንዳንድ ነገሮች ላይ
አስተያየቶች አሉ። አይ መሆን ያለበት ፍሬ ጉዴ አላወራችም። ፍሬን አውጫትና ሰኔን አስገባማ ግድ በማለት ምን ማለት ነው? አንቺ ፍሬን አስወጪ ማለት እንዴ? ምን ማለት ነው? ፍሬ ይሻልሻል እንተያያለና ማን ባቁሞ ፓርላማውን የምወጣው ፍሬ ስንል እኮ ጭራሽ አውጫት አንቺ ብትወጪ እኔ ፍቅር አውርተሽ አይደል? እኔ ማራ እንደ ሰኒ ላስገባ ማንን ነው? እንዴት አመሻችሁ? ግን እንዴት አመሻችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ፍርዬ እንዴት ተላከ መጣብን እንዴ? ባንዴ ተደማመጡ እናንተ አትጩሁ ብላችሁ ቤት ነው ሳሩ እያመሰግናለሁ። እኔ እኮ ጨርሱ ብዬ እኔ ዛሬ ጫን የሚል ነገር ስለምጥልባችሁ ቆይ በደንብ እንትን በሉ ብዬ ሰንዬ እኔ ፍቅር ሰንዬ ዌልካም እኔ ጠንበላል ሰንቼ ቆየ ሰላም በይ እንዴት ነሽ? ዌልካም ቀዳም እንዴ ምን ነው ቸኮልሽ ወደ መኝታ ቤት ለመሄድ ሳንዬ? አረጋት የብሩ ዘር ይመችሽ። በአሽሙር የምታወሪ ነገር ይመችሽ። ቸኮልሽ ልተኛልሽ። ምን ሆነሽ ነው? ስሚ ዩዘርዬ በጣም ነው እንደ ድምፅሽን ለዘዝ ያረግሽው ሰንዬ። በጣም ነው እንደ ፌንት የበላሽው አንቺ። አረሁ ዘቴ የብር ምን አልኩኝ እንዴ? እውነቴን ነው። ካልሄድኩ ወደ ቤት አልሽ እንዴ? እንደዚህ አይነት ነገር አለ። ኧረ ይመቻችሁ። ጥሩ ላይ ናችሁ ልጆች። በጣም ነው እንደ ክላስ የሄዱት ለማግኘት። አላወራንም። እኔ እኮ ሰኒ እኮ ማለት ነው ድብልቅልቅ የምታደርገው ነገር አላት። ያሲ ስሚ ሰኒ ማለት ነው ትንሽ አንቺ ትንሽ ነካ ታደርጊያለሽ በቅሉ እሷ መሪው ማርሹን ርግጥ የምታደርገው ችግሯ ሰኒ ያየሻል። ፍርዬ ዛሬ እንግዲህ መተፋፈኛ የለሽም። ዝም ብለሽ ቁጭ በይ እናት ምትሽን ይዘሽ ነው ይወድ እሺ ምንም ማድረግ አይቻልም። ለምን እንደስማቸው እኔ ገኒ ካልመጣችሁ እኮ ሞራል የለኝም። ገኒዬና ኦኬ ያኔ ስትመጣ ትመለሻለሽ። ነይ ውጪ ማሬ ምን ይመስልሽ? ውጪ አሁን እንዴት ናችሁ? ምን ደህና ወጪኝና ከዚህ ቤት እዚህ ዞር ብዬ ማልመጣም። እሺ ሁሌሁ ዘር አንዴ ነው እንደምትወሰራው ማለት ልጃችን ብዙ የሚመከር ነገር አለ። አዎ የምር ሳኒ እንዳታወሪ ምንም ነገር ምንም የሚመከር ምንድነው? ድምጿን ያዛት ልጅ እንኳን ፍቅር ነው። ኖ በቃ ታይ ወጋብ ተጋብቶባት ነው ድምጿ ተጋብተን እናወራለን። ዛሬ ፍቅር ነው እረፊ። እኔ እኮ የነሱ አንዴ ማለት ምን መሰላችሁ? አሁን እኮ እኔ አልገባኝም። የምርን እግዚአብሔርን እሺ በቃ ላውራም ሁዘር አታውሪ አለ ላውሪ ምንድነው የተሰማሽ ነው? ገረፍ አርጊው አትጅበት፣ ግን ገረፍ አርጊው። አዎ የሚመከር ነገር ማለት ሰው ባልና ሚስት እኮ ሲጣላ አይተሻታቂም። አንቺ እኮ ሳንዬ ሳይሆን ነው ገብቶኛል እኮ ገበች። ከዚህ በፊት ራሱ ምን መሰለሽ ኢመንኝ አለኝ ባለች አይደለ? ያን ራሱ ከዛ በኋላ ነው ብዙ ነገር የተፈጠረ። አሁን ራሱ ልክ እንደዛ ነው እያደረገ ያለው ይሄ ቦጋሌ ማለት ነው። አጠገብሽ ያለን ሰው የምታውቂ አንቺ ነሽ እንጂ ሌላ ሰው ያውቃል አያውቅም። እነሱ የሚተዋወቁበት ነገር ይተዋወቃሉ። ግን አሁን እኮ እናንተ እዩ እሷ እኮ እንደዛ እያደረገች ነው። እሷ እኮ ነገሩን ሁሉ አልቶ እያለች ነው። እዩ ሲሙኝ እያለ ነው። ገባሽ? የሆነ ነገር ቢያደርግ አያገባችሁም ለማለት ነው። አዎ አይ እኛ የምናየው ፍቅሩን ነው። አሁን መሳሳሙን አይደለ? እንግዲህ ይሄን ፍቅሩን አይደለ? መሳሳሙን ነው። መሳሳሙ ብቻ ማየት ሳይሆን እውነት እንቅጭ እሷ እኮ ካልፈለገች እኮ ከሷ ጋር ምን ትሰራለች? ፋክት ነው ይሄ። ምንም እኮ እንትን እኮ ነው የመረን እኮ ነው። እሷ እኮ ምንድን ነው ያወረችው እኮ እኔ የሚያወራው ትክክል ነኝ። እግዚአብሔር ምን ሆናችሁ? ምንድን ነው የምታወሪው? ሰንዬ አንቺ ምንድን ነው? እስኪ አውሪ። እኔ እናት መልእክትሽን አስተላልፊ። እኔ እኮ ያልኩት ነገር ምንድን ነው ያለችው? በቃ እኔ እናንተ እንደዛ የሆነ ነገር አገናኛን ከዛ ምናምን የሚባል ነገር የለም። እንደዛ የሆነ ድራማ አይቀጥልማ። እንደዛ ካልሆነ ልጅ ሳንዬ ቁም። ይሄ ድራማ ነው የምትይው አሁን አንቺ? ድራማ እኮ ነው። በቃ እንግዲህ ነገ ደግሞ በዛኛው ይቀጥሉበት ይሆናል። እሱን ለእነሱ ትተን ዛሬ
ያለባት መናገርና መፍታት ያለበት እሱ ነው። ለምን ያመጣው እሱ ስለሆነ ማለት ነው። ለምን እሷ ምን ብላ መናገር ነው? እውነቱን ለምሳሌ መናገር አለባት። የት ምን እንደሆነ የፈለገችው መናገር አለባት። ምን ሆነሻል? እሷ እውነቱን ተናግራ እየተናገረች እሱ ሊገባው አልቻለም። እሷ እኮ ተናገረች እኮ ያልተፈታ ነገር አለ እኮ አለችው እኮ ያንን ነገር እንዲፈታላት ትፈልጋለች። አልሄድም የምትለው ደግሞ ሴት እያለች አላደረኩም እያለ ነው። ሚሊዮን ጊዜ ነው የተነገረ። ይሄ እኮ 2 ወር 1 ወር ነው የቀረው። ከዛ በኋላ ይወለዳል አይደል? አላረኩም። ወደ ሌላ ወደዛ ወደ 1 ወሩ ልንመለስ ነው አሁን ከተከራከርን ማለት ነው። አሁን አንቺ ሰንዬ ምንድን ነው የምትይው? እኔ ውድ እስኪ አውሪ። በጣም ቅር ያለኝ ነገር አለ፣ ብዙ ነገር። ሀይሜ ራሱ በጣም ነው የሚታናድደው። ፋክት ነው ይሄ። ታንቃችሁ ሞቱ ከፈለጋችሁ አንቺን ንቀበል። እኔ የምልሽ አንድ ነገር ልንገርሽ። ቆይ መግዲ ልጅ ሳኒ፣ ይሄ ተፈጠረ የተባለው ነገር እኛ ድራማም ይሁን ምንም ይሁን እንግዲህ እዚህ ጋር እንፈርዳለን። እነሱ እኮ እውነቱን ያውቃሉ። እች ልጅ ያልተፈታላት ነገር ሊኖር ይችላል። ሰውን እኮ መገፋፋት ታይ ማለት አንችልም። ቁስልሽን አንቺ ነሽ የምታውቂው። ቁስልሽን እኮ ካላወራሽ እኮ ማንም ሰው አያውቅሽ። አውርቶ አይደለም እንደ እሱስ ያለው ያልተፈታላት ነገር ያለው እኮ እሱ ነው እንጂ እሱ አይደለችም። እሷ ይሁን ፀጉሯን እያሻሸች ያወረችው ወሬ ሂጂና ስሚ። ከዛ በኋላ ልክ እንደኔ ጭንቅላት ይመታል። ናይ አልመታብኝም። ለምን በይ እኔ ይመታኛል። የሆነ ያልፈለኩት ሰው ጋር 1 ቀን ቀርቶ እንደውም 1 ቀን ሚሳም አልበላም። ለምን? ማን ስለሆነ እሱ ካለሷ መኖር አይችልም። ሰው በአጋጣሚ ችግር ይፈጠራል። ያ ችግር ደግሞ ሁለቱን ገብቶሻል። ካላግባባ ቀስ ብሎ ይፈታል። ልጆች ናቸው እነዚህ ልጆች። አንቺ ወደሽ ሌላ እኔ ወድጀሽ አንቺ የሚል ሙዚቃ ነው የተጋበዘለት። ምን ማለት ነው? እኔ አልገባኝም። አንቺ ደግሞ እናንተ ደግሞ ኧረ ተው። ሙዚቃውን ነው እኮ ያለችው። የተጋበዘው ሙዚቃ ነው እያለች ያለችው። ዩዘርዬ ተረጋጊ። እናት እኔ እሷ ደግሞ በነገራችን ላይ ልሳኔ ልትል የፈለገችው ነገር ገብቶኛል መቅድዬ። አይ ፖይንት አላት እኮ ሰኒ ግን ማውራት እውነት እኮ ልክ ትክክል እኮ ናት። አይደለም ለሷ ይቅርና ለኛ ራሱ እዚህ ጋር ግልጽ ያልሆነልን ነገር አለ። በነገራችን ላይ ለኦዲየንስ ራሱ ማለት ነው ነው መሰለሽ መስዬ እስካሁን ተናደደች ምናምን ንዴትም ይበርዳል። ጊዜሽን በአግባቡ መጠቀም አለብሽ። ግልጽ አድርጋ የምትፈልገውን ነገር እሱ ካልገባው መናገር አለባት። ተናገረች እኮ ተናገረች። ሴት ስትመጣ ለምንድን ነው የሚቀናው? ኖ ተናገረች። እሱ አልፈልገችም። ሴት ስትመጣ ምን እዚህ ጋር ያልተፈጠ እንዴ? ልጅቷ ስንቴ ትናገረው ተናገረች እኮ። ሴት ይዞ ሲመጣ እዛ ጋር የገባንበትን ችግር ሳንጨርስ ሌላ ችግር ይዘህብኝ የምትመጣው ስንቴ ተናገረች እኮ እች ልጅ። እናንተ ምሳሌ ልፈርዱ ነው? ኖ መስዬ ነው ይሄ። ማፍረድ አለማፍረድ አይደለም። ገብቶሻል? እኔ ምልሽን እናንተ አልገባችሁም የሚመስለው ነገር እኮ እየጠበቀ ነው ያለው እኮ አሁን ይሄ እንግዲህ የተባለው ነገር። ስለዚህ የተባለ ነገር እኮ እየጠበቀ ነው። ትክክል የተባለ ነገር እየጠበቀ ነው አለ። ከዚህ በፊት እኮ የሱ ቢሆን ራሱ ይቀበላለሁ ብላ ነው መጀመሪያ። ሁለተኛ ልጅ ማሳመን ነው እንጂ ማሳመን ነው። ይኸውልሽ ዊዘር ምንድን ነው ያለችው? እሷን የማትሄጂበት ምክንያት ምንድን ነው ብሎ ሲላት፣ ዝጊ አንቺ ማትሄጂበት ምክንያት ምንድን ነው ብሎ ሲል ምንድን ነው ያለችው? በዚህ ልታታለኝ ነው እንዴ? ብዙ ያልተፈታ ነገር አለ ብላለች። ልክ ነኝ? ልክ አይደል? በትክክል። ስለዚህ ያልተፈታ ነገር ስላለ ውስጧ ዳሞች ልጅ ያልጠራ ነገር ስላለ እንሂድ ስላላት ተነስታ አትሄድም። አንቺ ማታረጊውን ነገር ታድርግ ብለን አንጫን። በእውነቱ ከሄደ ምንድን ነው መሰለሽ ይነጋገሩ ነው። ተነጋግረው አሁን ያንን ነው ሚዲያ ላይ ማውጣት ያልፈለጉት ነገር ከሚዲያ ወጥቷል አለች እኮ። እሷ እኮ ወጥቷል። አንዴ ስለወጣ እዛ ቪዲዮ ትክክል ናት። አንዴ ስለወጣ እዛም ብንሄድ ካሜራ እያዝን ብለህ ብትል አለች እኮ ባለፈው ቪዲዮ ላይ ማለት ነው። ካሜራ መያዝ አለበት። በሚዲያ ነው የጀመርነው፣ በሚዲያ ነው የምንጨርሰው ብላለች። ስለዚህ ያንን ነገር ሳያጠራላት ያን ነገር ሳያጠራ ማለት ነው ተነስታ እንደ ሴት ልጅ ታድርገው ቢባል ዘበት ነው። ብዙ ያልጠራ ነገር ነው። እኔ ማለት ስለማሄድና አለማሄድ አይደለም የሚያወራው እዚህ ጋር ምንም ስለማሄድ እሷ እኮ የፍላጎቷ ነው። ስለማሄድ አለማሄድ አይደለም እዚህ ጋር እያወራው። እሷ ያወረችው ወሬ አለ። ገባሽ አይደለም? ያወረችው ወሬ ሂዱና ስሙ ከፈለጋችሁ። ግን ለምን እንደዛ ከሆነ ለምንድን ነው
ችግሩ ምንድን ነው? እኔ ጥያቄ እኔ ደግሞ በምን ተረዳው መሰለሽ ከሚናገሩት ይልቅ የሚያደርጉት ነገር ስለሚገልጽ ቀስ ብሎ የሚፈታ ነገር ይመስለኛል። ይፈቱታል፣ ግን እዚህ ጋር ገብቶሻል። እነሱ ለእኛ የሚያስተላልፉት ምናልባት ያልገባን መስሏቸው ሊሆን ይችላል እንጂ ይፈቱታል። እሷም ያለችው እሱም ያለችው ነገር እሱም ያለው ነገር ትክክል የሆነ ነገር አለ። የሆነ ነገር እኮ ልብሽ ሲሚኝ ፍቅር ማለት እኮ እምነት ነው። ገባሽ አይደለ? ፍቅር ማለት የትኛውም ሰው እምነት ነው። እምነት ከሌላው ባዶ ነው ሁሉም ነገር። ገባሽ አይደለ? የሆነ ሰው ከፈለግሽ እኔ አንቺን ከፈለግኩሽ ማመን አለብኝ ሲጀመር ማለት ነው። መጀመር ሲጀመር ሁለቱም አይፋቀሩም፣ አይዋደዱም። ሲጀመር ጅል ናችሁ። ምንም እምነት የላችሁም፣ ባዶ ናችሁ። የምሬ ነው። ዝም ብሎ ነው ለቪዲዮ ብቻ ነው የሚሰሩት። ለቪዲዮና ለቪዲዮ ብቻ ነው የሚያደርጉት። ምንድነው? ምንም የሚባል ነገር የለም እዚህ ጋር ሰው ያላፈቀርኩ ሰው ሴት ልጅ ሰውነት አትነካም። ሂጂዬ ዝም በይ። ያውቃ ነው አንቺ እውነት መስሎሽ ነው። ዝም በይ ሂጂ። ምንም ነገር ውስጥ አትግቢ። ሰንዬ እኮ አንዳንዴ እዛ ነው። ለማንኛውም ሰንዬ አሁን ምሽ ምን ይደረግ ነው የምትይው? የኔ እናት አይ ተጨነቀች እኮ። እኔ ምን መሰላ የሆነ ሰው እኔ እያልኩሽ ያለው መቅድዬ ማለት ነው። ሲምኝ እንግዲህ የሆነ ሰውን ከወደሽ ማመን አለብሽ። አላምንም ካልሽ በቃ ምንም ዜሮ ነው። ፍቅር የሚባል ነገር ዜሮ ነው። ልክ ነሽ እኮ አንቺ ያልሽው እኮ ልክ ነሽ። ዋና ፍቅር ሳይሆን እምነት እኮ ነሽ። እምነት እኮ ነው። ዋና ምንድነው? እናንተ እውነት ሲወራ ካልፈለጋችሁ አላወራም። እኔ የምር አውሪ ላላ የተሰማሽንማ አውሪ። እኔ እንደዛ አይደለም። ልክ ነሽ። ኖ ዛሬ አብረው መጥተው